የሰማነው ቃል እግዚአብሔር ይባርክልን። አሜን በሉ። አሜን። አልሰማንም እንዴ? በምስጋና ይገኛል። አሜን። ይሄ ነው። ይሄ ደግሞ በዚህ ዓለም ሲስተም አይቻልም። ሰማይ ላየ ሰው ግን ይሆናል። አሜን አሜን አሜን። የዚህ ዓለም ሲስተም በማየት ህግ፣ በመስማት ህግ፣ በመዳሰስ ህግ ስለሆነ አያምንም። የሰማይ ህግ ግን ከዚህ በላይ አሜን። በደንብ አሜን በሉ። አሜን። እኔ የምሰብከው ነገር የለም ጨርሷል። ዝም ብዬ አንድ ቃል አንብቤ እንጸልያለን። መጀመሪያ ደስ ተሰኙ። እዚህ ቸርች ደጋግሜ መጥቻለሁ። ማያውቅ ሰው ካለ መጋቤ ጊዜው እባላለሁ። ከታሜ ጋር ጊዜ አብረን እናገለግላለን። ጌታ ስሙ ይባረክ። አሜን። ኢየሱስ ማን ነው? ጌታ ነው። እስቲ ኢየሱስ ጌታ ነው በሉ። ኢየሱስ ጌታ ነው። ሃሌሉያ። አሜን። ኢየሱስ ያድናል። አሜን። እኛን የሚፈልግ ጠላት አያገኘንም። አሜን። እስቲ አያገኘኝም በሉ። አያገኘኝም። ለእግዚአብሔር ሰው ውጊያ ይበዛል። ውጊያ የለም ማለት የእግዚአብሔር ሰው አይደለም ማለት ወይ ተስማምተን እንኖራለን። የሆነ ተጽዕኖ የሚያመጣ ሰው ካለ በእሱ ላይ ውጊያ ይበዛል። እሱ ግን ጠላትን ያሸንፋል። አሜን። እስቲ አሸንፋለሁ በሉ። አላቅም ውስጤ ላይ የመጣውን ቃል ብቻ አንብቤ እጸልያለሁ። ጌታ ስሙ ይባረክ። አሜን። መሳፍንት ምዕራፍ 16 ላይ የጋዛ ሰዎችም ሶምሶንን ወደ ከተማ ውስጥ እንደገባ ሰሙ፣ ከበቡት። ሌሊቱንም ሁሉ በከተማይቱ በር ሸመቁበት። ማለዳ እንገለዋለን ብለው ሌሊቱን ሁሉ በዝምታ ተቀመጡ። ሶምሶን እስከ እኩለ ሌሊት ተኛ። እኩለ ሌሊትም በሆነ ጊዜ ተነስቶ የከተማይቱን በር መዝጊያ ያዘ፣ ከሁለቱ መቃኖችና ከመወርወሪያውም ጋር ነቀለው፣ በትከሻውም ላይ አደረገ። በኬብሮንም ፊት ወዳለው ተራራ ራስ ላይ ተሸክሞት ወጣ፣ በዚያ ጣለው። በዛው ምን አደረገ? እስቲ ይጥላለሁ ባለው የሆነ ነገር ዛሬ ይጣላል። አሜን አሜን። ይጣላል። አሜን። እንግዲህ ቅድም ተናግሬያለሁ። የተቀባ ሰው ጠላት ይበዛል። ሰውየው ብዙ አንዳንድ ጊዜ እግዚአብሔር ራሱ ነው አንዳንድ ውስጥ የሚያስገባው። በአንድ ነገር ውስጥ ራሱ አስገብቶ ዝም ይላል። መጽሐፉን አጠቃላይ ስለ ሶምሶን ስታነቡት ብዙ ለእናንተ የማይመች ነገር እንዳለ ታውቃላችሁ። ሁላችን ሶምሶን እንደዚህ ስለ አይደለም። እግዚአብሔር ፍልስጤም ላይ ምክንያት ይፈልጋል። ሶምሶንን ፍቅር ውስጥ አስገብቶ ፍልስጤምን ሊመታ ወጥቷል። አልገባሽ? እስቲ በደንብ አሜን አሜን። በአንተ ጉዳይ በነ ጉዳይ እግዚአብሔር ጣልቃ ገብቶ ዛሬ ጠላትን ይመታል። አሜን። እስቲ እጃችሁን አንሱና ጠላት ይመታል በሉ። ጠላት ይመታል። የሆነ ምክንያት ይፈጥራል፣ ሰበብ ይፈልጋል። ማጃቲያስ ሰበብ ይፈልጋል። ወይ ስራችሁ ወይ መስሪያ ቤታችሁ ወይ ጎረቤት የሆነ ነገር ሰበብ ይፈልግና አሜን። አሁን እግዚአብሔር ሰበብ እንደፈለገ ይታወቃል። አሜን። አላቅም ለአንድ ሰው ሜሴጅ ነው። አሜን። ባጭር ነው የምናገረው። ለአንድ ሰው ሜሴጅ ነው። አሜን። ለኔ ላይገባ ይችላል፣ ላንተ ላይገባ ይችላል፣ ላንቺ ላይገባ ይችላል። ጌታ ምን እያደረገ ነው ልትል ትችላለህ። ግን እግዚአብሔር ጠላትን ሊመታ ሰበብ እየፈለገ ነው። ምን እያደረገ ነው? እስቲ እግዚአብሔር ሰበብ እየፈለገ ነው። የሆነ እዚህ ሰበብ ሲያመጣ ሰበብ ይፈልጋል። አንተ ያዳቅም ሊመታ ያለው ነገር አለ። እስቲ እግዚአብሔር ሰበብ ይፈልጋል ማለት ፍልስጤም ላይ እግዚአብሔር ሰበብ ፈልጓል። አሁን እንድን አገልግል ብል አይሄድም። አሁን ምንድነው ማድረግ ያለበት? የሆነ ቆንጆ ሴት ማፈጠር አለበት። እሷ ምን ሄደ? አቤት እግዚአብሔር አሜን። ክብር ለማን? እሱ እውነት ነው ብሎ ይቀጥላል። እግዚአብሔር ደግሞ አውቆ ዞር አረገ። በራሱ ላይ ተበላ። ከዛ ተናደደ። ከዛስ ቀበሮ ሁሉ ሰበሰበ፣ ከተማይቱን አቃጠለ። አሜን ነው። አሜን። ሁለተኛ ደግሞ መጥቶ ሲያይ ደግሞ የለችም።
ተናደደና የእግዚአብሔር መንፈስ አሁን በዚህ ጉዳይ ውስጥ መውረድ አለበት ወይ? በኃይል ወረደበት። አሜን። አምናለሁ ባንቺ ላይ ይወርዳል። አሜን። ደክሜያለሁ ትላለህ፣ እግዚአብሔር በክብር ይወርዳል። አሜን። ግራ ገብቶኛል ትላለህ፣ እግዚአብሔር በክብር ይመጣል። አሜን። እስቲ በደንብ አሜን በለው። አሜን። እግዚአብሔር ሰበብ እየፈለገ ነው። አሜን። ቤትም ስሩ፣ መንግስት መስሪያ ቤትም ስሩ፣ በግል ድርጅትም ስሩ፣ ምንም ውስጥ ሆኖ እግዚአብሔር ጠላትን ሊመታ ሰበብ ይመጣል። አላቅም ለአንድ ሰው እግዚአብሔር እየተዋጋ ነው። አንተን ምክንያት አድርጎ ጠላትን ይመታል። አንቺን ምክንያት አድርጎ ሟርትን ይመታል። ሲነ ምክንያት ነኝ በለዋል። ሃሌሉያ። ምንድን ነህ? ሲነ ምክንያት ነኝ በቃ ምክንያት። ዳዊት እኮ ጎልያድን ሊገል ምክንያት ነው። ድንጋይ አይገልም፣ ሰውየው ልምድ አለው፣ ግን ምክንያት ሆኖ ቀረበ። ዛሬ ምክንያት ነህ። አሜን። እስቲ ነህ ምክንያት ነህ ባለ የሆነ የለውጥ ምክንያት ነህ። አሜን። የእድገት ምክንያት ነህ። አሜን። የምስጋና ምክንያት ነህ። ሃሌሉያ። አንድ ሰው አሁን ተነስቶ ምክንያት ይሆናል። ፍልስጤምን ሊመታ ምክንያት ይሆናል። ይሄ ያንተን አቅም አይፈልግም፣ ራሱን ይፈልጋል። አሜን። ብቻ አንተ ኢያሱ ጋር እግዚአብሔር ይላል ፊታቸው ላይ ወጥተህ ዝም ብለህ እንደዚህ ለጦር የወጣ ሰው መሰላለ። ትንሽ ሰው 20 ሰው ጠርተህ እኔ በማን ላይ ወጥቻለሁ ይላል። በጠላት ላይ ወጥቻለሁና ድብቅ ጦር አዘጋጅተህ አንተ እንደተሸነፈ ሰው ሩጣል። አይገርምም? እየተሸነፍክ እየመሰልክ ከተማን ታቃጥላለህ። አሜን። መልእክት ያወራል። እየተሸነፍክ እየመሰልክ እጅ የሰጠህ እየመሰልክ የሮት ግደላትን ትመታለህ። ክብር ለማን ይሆን? ኢያሱ ጋር አንተ ብቻ ለምክንያት ወጥተህ እንደተሸነፈ ምድረ በዳ ይሮጣል። ጠላትም እውነት መስሎት ከኋላ ይሮጣል አለ ኢየሱስ ጌታ። ከተማውን ለቆ እስኪወጡ ድረስ መንደሩን ለቆ እስኪወጡ ድረስ ሩጫ ቀጥላለ። የተሸነፈ የሚመስል ሰው እዚህ አለ። እግዚአብሔር እንዲህ ይላል፣ ከተማይቱን ታቃጥላለህ። እግዚአብሔር እንዲህ ይላል፣ ጠላትሽን ታቃጥያለሽ። አሜን። የእግዚአብሔር ልጅ ኢየሱስ ጌታ። ከዛ ኢያሱ ሲሮጥ እውነት መስሎ የከተማው ሰው ሮጠ። ከኋላ ድብቅ ጦር ወጥቶ ከደው ወዲያ ሲያዩ ከተማይቱ ተቃጥላለች። ሃሌሉያ። ዛሬ እግዚአብሔር ምክንያት ይፈልጋል። አሜን። እስቲ ምክንያት አለ በሉ። ምክንያት አለ። እጃችሁን ከፍ አድርጉና በለ ምክንያት በሉ። የሚሆን ነገር አለ። የሚቀየር ነገር አለ። የሚፈወሰው አለ። የሚወጋ ጠላት አለ። የሚመታ ነገር አለ። እኔ ምክንያት ነኝ። ሃሌሉያ። ላመነ ሰው ይሄ ቃል ይሰራል። አምናለሁ ላለ ሰው ይሰራል። እግዚአብሔር ታምራት ይጀምራል። ደክም ያለው ስትል ምክንያት ይፈልጋል። በድካም አሜን። እስቲ አሜን በሉ። አሜን። ጠላት ሲበዛብኝ ምክንያት አውቆ ነው የሚያስብ። አውቆ ራሱ አንድ ስል ሁለት ስል ሶስት አሁን ሊመታ ተዘጋጅ። እኔ ክፍለ ሀገር ሳገለግል አንድ እንግዲህ እሱ እንዴት እንደሆነ የሱ መረዳት ነውና ሰውየው በጣም ጥሩ ነገር አለው፣ ግን እንደ ኤልያስ ነኝ ብሎ ጸጉሩ ደግሞ ሉጫ አይደለም፣ በጣም ያስፈራልና ያሳድጓል። ቅባትን ቀብቷልና ወንጌል ይሰራል። ጌታ ስሙ ይባላል። እና አንድ ቀን እየመጣው የሙስሊም ለቅሶ አለና እዛው ጋር ደረሰ። እሱ መጥቷል፣ እኔም ደረስኩ። ከዛ እንትን ይዟል። ከዛ ለምን ተሰርበኛለህ ምናምን ብሎ በጣም ኃይለኛ ሆነ። ሰው ያምሮን ይነካዋል መሰለ ብዬ ወደ ላይ ይሄዳል፣ ወደ ታች ይወጣል፣ እንደዚህ ሆነ። በጣም እንትን ይላል። ሰው ሁሉ ከበበው። ያመነ የተጠመቀ ይድናል፣ ያላመነ ይፈርድበታል፣ እንደዚህ ይሆናል ብሎ ቃሉን በደንብ ከተናገረ በኋላ ሮጠ። ተከትዬ የመጣሁትና ሞክዋል። አቤት እንደዚህ ለምን ትሆናለህ? ጥሩ አይደለም። ታዲያ እንደዚህ ካልሆንኩ ሰው ይሰበሰባል። አንድ እኮ የሆነ ነገር ለመናገር ረብሽ መፍጠር አለብኝ። ሰውን አልመታም እንጂ ወንጌል ሰብኬያለሁ አለ። ምክንያት አሜን ባላ አሜን። እሱ እብድ የመሰለ ምክንያት ሆነ። እኔ ገባኝ። በቃ ግጨኛል። ክብር ለማን ይሁን? ዛሬ እግዚአብሔር አንቺን ምክንያት አድርጎ እግዚአብሔር ጠላትን ይመታል። አሜን። ሜሴጅ ነው። እየመጣው ምክንያት ትሆናለህ። አሜን። አንተ
ምክንያት ትሆናለህ። ለሰበሪ ምክንያት ትሆናለህ። የመዳን ምክንያት፣ የለውጥ ምክንያት፣ ወደ ክርስቶስ ሰዎች የሚመጡበት ምክንያት ትሆናለህ። እስቲ እኔ ምክንያት ነኝ ወጥተህ ምክንያት ነህ። ክብር ለማን ይሆን? ኢየሱስ ያድናል ስትል ምክንያት ነህ። ኢየሱስ አንድ ሰው ዛሬ ይጠቀማል። እስቲ እኔ ምክንያት ነኝ አላት። ሜሴጅን ጨርሻለሁ። ክብር ለማን ይሁን? አሁን ከፍልስጤም እንግዲህ አሁን ፍልስጤምና ጋዛን ታውቃላችሁ። አሁን እስከ ዛሬ ጦርነት አለና ሶምሶን ደግሞ በክብር እንግድነት ይሁን ተደብቆ ይሁን ጋዛ ከተማ ውስጥ ደስ አላቸው። አግኝተነዋል። የትም አይሄድም። በቃ ኢየሱስ ጌታ ነው። ሸበቁበት፣ ተደበቁ፣ ተነጋገሩ። አንዱ ለአንዱ ደወለ፣ ሜሴጅ ምናምን ላከ። አቤት ሰይጣን ሞኝ ላክ። በቃ አታውት በቃ አለቀ። ሲነጋ ይያዛል። የትም አይደርስም። አቅሙ ነው። ዛሬ እግዚአብሔር ያስቀድማል። አሜን። የትም አይደርስም። ተመካከል፣ ሁሉ ነገር አደረገ። ሰውም ደግሞ እግዚአብሔርን ስለሚያምን ነው ወሬውን ሰምቶ ባይሆን ባይሰማ እኮ ያይጻፍ እስከ እኩለ ሌሊት እስቲ ሊተኛበት አሳያቸዋለሁ። ተኛ። አሜን ባላ አጥብረ የሆነ ነቢይ ጋር ደወለ። የሆነ ሰው ጸሎት ይወራም ያዙ ጉድ ሆነናል አላለ። እስቲ አሜን ባላ ተኛበት አያ አጥብረ የትማይዶ አሜን በሏ። አሜን። እስቲ አልፈራበት አልፈራ ባላ ያላችሁ አልፈራም ባላ መልእክት እያወራው ውጊያ ከበዛ ተይ ልሳና ወጣች ማላ ሃሌሉያ ብለከኝ የፍራት ጸሎት አትጸል አንተ በሽል ተባ ምን ማለት ኢየሱስ ያድናል። እስቲ በደንብ አሜን በላ። ዛሬ አንተኛም ብሎ ለአንዱ ይደውላል። ሌሊቱ የኔ ጌታ የቴቶ ክብር ለማን ይሁን? ለእግዚአብሔር። ባካቸው አሜን በላ። አሜን። ከዚህ ጋር የሚመጣ ነገር አለና ፓስተር ቾ የሚባል የኮሪያ ፓስተር ታሪኩን ብዙ ታውቃላችሁና አልጋ ተናግሬለሁ። ከዚህ በፊት አላውቅም እዚህ ቤት እና የሆነ ሰይጣን መጥቶ አስጨነቀው። ተኝቶ እያለ ሳሎን መጣና ተንበረከከ። ኑሮ መጥፎ ነው። ትዳር ለምን እንደዚህ ያስክ? ልጅ ለምን ወለደ? አንተን ብሎ አገልጋይ እንደዚህ ሰው ሁሉ ሀብታም ነው፣ ምድር ላይ ባዶ ቀርተ ሰይጣን አጨነቀው። አሁንም ወዲያስ እምቢ አለ። ጌታው እንግዲህ አንተ ታውቃለህ ብሎ ሄዶ ሲተኛ በራእይ ሰይጣን ጥግ ኮርነር ላይ ቆሞ እየተዋጋው ከዛ አንተ ነህ እንደ ብሎ ተኛ። እኛ ቢሆን በዚህ አቅጣጫ ገስ አይደለም የሰይጣንን አቅም አንተ ነህ እንደ እስካሁን የምትረብሸኝ ብሎ ተኛ። እስቲ ተኛለሁ በል ዛሬ አምናለሁ። እስከ እኩለ ሌሊት ትተኛለህ። አሜን አሜን። እስቲ አልረበሽም በል የሆነ ነገር መልእክት ያወራው ነኝ። አሜን ብለህ ተቀበል። አሜን። እኩለ ሌሊት ድረስ ሰው እኮ አድማ እያደረገበት ነው። ሰው ሌሊቱን ምናምን ብሎ መሄድ አለበት። ቢላክ በምን ልውጣ በቃ ማለት አለበት። እሱ ግን በጋዛ ከተማ በማያውቀው ከተማ መልእክት አሜን አሜን። እስቲ ተኛለህ አልረበሽም ጌታ ተኛ ብሎኛል። ምን ብለዋል? እስቲ አጠገብ ያለው ሰው ሩቅ ስለሆናችሁ ኩፍ ያለባችሁ መሰለኝ። እስቲ ተኛ ስለተኛ ችግር የለውም። ሌሊት ዝም ብለህ ተኛ በለው እስቲ። ሃሌሉያ። እስቲ በደንብ አሜን በሉ። ያላገባችሁም ካላችሁ መጽሐፍ ቅዱስ ተኛ ይላል አይደል? አዳምም አንቀላፋ ሚስት አገኘ። ሳይተኛ ሰው አያገኝም። ያልተኛችሁ ሰዎች ዛሬ አይታችሁ በደንብ ክብር ለማን ይሁን? ያልተኛ ሰው አስቸጋሪ ነው። እዛ ያያል እዚህ ጌታ በቃ ይቃዣል። በደንብ የተኛ ሰው በደንብ ያገኛል። አሜን በል። ሰበር ዘና ነው። በደንብ አሜን በል። መጽሐፍ ቅዱስ ተኛ ነው የምለው። ክብር ለማን ይሁን? ንገሩት አጠገብ ያለው ሰው ጋር ተኛ። እግዚአብሔር አሁን ሊዋጋልኝ ስራዬን እየሰራ ነው። ተኛ። ጠላቴ አይበላም። ተኛ። እርግማን አያገኝህም። ተኛ። ክብር
ለኢየሱስ ይሁን። ሶምሶን እኩለ ሌሊት ድረስ ተኛ። ከዛስ እኩለ ሌሊት እንቅልፍ ጨርሶ ፊቱን ታጥቦ እንትን አለና ወጣ። አሁን እነሱ እያዩ ከተማ በር ላይ ሄደ። ወንድም የኛ በር እንዳይመስል እዚህ ስትመጡ እኮ የካያቸው አታምኑትም። የከተማ በር የከተማ ቅጥር 3 ሜትር ይሰፋል ግንቡ ማለት ከዚህ እስከዚህ ግንብ ይሰራል። ከተማው በር ጠላት መጥቶ እንዳይገባ ትልቅ በር ይደረጋል። ይሄ ማለት የከተማው ሰው እንኳን ተሸክሞ አይችልም። ልዩ መንፈስ ይመጣብሽ። አሜን ሃሌሉያ። ልዩ መንፈስ ይመጣል። አሜን ልዩ መንፈስ አሜን። ትናንት ያልነበረ መንፈስ አሜን። በኢየሱስ ስም ባንተ ላይ ይሁን። አሜን። ልዩ መንፈስ ወደቀበትና ከነ መቃኑ መወርወሪያውን አላስቀረም። አልቆፈረ አልደከመ እንደዚህ አደረገና ተከሻለከ። ለዛም እኮ ወደ ገደል እየሄድን ተራራ ላይ መታችሁ ሰው who am I አሜን በሏ። ማን ነው ጉኑና ወጥ ከተራራ እንዴት ያወርዱት? በደቦ ነው የሚያመጡት። በናዝሬቱ ጌታ በኢየሱስ ስም በርሽን የዘጋ ዛሬ ይነቀላል። በርህን የዘጋ ይነቀላል። እድልህን የዘጋ ይነቀላል። ራእይህን የዘጋ ይነቀላል። የሚስቅ ይዋረዳል። እግዚአብሔር ታምራት ያደርጋል። የእግዚአብሔር ክብር ይለቀቃል። የናዝሬቱ ኢየሱስ በክብር ይገለጣል። አይችልህም፣ አይችልሽም፣ አይችለንም። ኢየሱስ ከኛ ጋር ነው። የሰራዊት ጌታ ከኛ ጋር ነው። በፊት የተደቀነው ይነቀላል። ትልቅ በር ይነቀላል። ነቅለህ ትሄዳለህ። ይነቀላል። በውስጥ አንድ ነው። እኔ አምናለሁ በእውነት ይሄ ቃል በእናንተ ቤት ይሰራል። ይሄ ህያው የእግዚአብሔር ቃል ነው። ደግሞ ሬማ ሆኖ ነው የመጣው። ሶምሶንን በዘመኔም መስበክ አልወደውም። ታሪኩ በጣም ደስ ስለማይለኝ ይችላል። ጌታ ግን ነገረኝ እናገራለሁ። ዛሬ በቤትሽ እንደ ትልቅ በር የሆነ ይነቅ ራስ ትነቅለዋል። እስቲ ይነቅለዋል ነው በርባል። አሁን ይነቀላል፣ ይነቀላል። አሜን ለእናንተ ይሰራል። ለዚች ቤተክርስቲያን ይሰራል። ለወንድሜ ይሰራል። ለወንድሞቼ ይሰራል። ለእህቶቼ ይሰራል። ይነቀላል በርባክ የከተማው በተራራው ላይ ሄደው ምን አለ ጣለው። ይጥላል ወራ ዋጋ ቢሰደረው በቃ ሰዎች ያወጡትን ወጪ ጥያለ። አሜን በል። አሜን። ዛሬ እንነቀላለን። አሜን። ዛሬ እንነቀላለን። በትከሻውም ላይ አደረገ። በኮረብም ፊት ወዳለው ተራራ ራስ ላይ ተሸክሞት ወጣ። በዚያም ጣለው። እጃችሁን አንሱና ዛሬ ይጣላል። ዛሬ ይጣላል። ለወር ለዓመት ለምናምን የሆነ ነገር ከእናንተ ቤት የተደቀነ በር ቢኖር እግዚአብሔር እንዲህ ይልሻል። አሜን። ይነቀላል። አሜን። ይጣላል። አሜን። አልፈህ ትሄዳለህ። አሜን። አድማቸው ይፈርሳል። አሜን። አድማቸው ይፈርሳል። አሜን። እቅዳቸው ይፈርሳል። አሜን። ተንኮላቸው ይፈርሳል። አሜን። ራእያቸው ይፈርሳል። አሜን። ሃሌሉያ። ይሄ የኔ ነው የምን ሰው አሜን ይበላል። ያንተ ነው ይሄ ቃል፣ ያንቺ ነው ይሄ ቃል። በቤትሽ ላይ፣ በትዳርህ ላይ፣ በእድልህ ላይ፣ በአገልግሎት ላይ፣ በኢኮኖሚ ላይ፣ በራእይህ ላይ በር የዘጋ ቢኖር ዛሬ ይነቀላል። ዛሬ ይነቀላል። ያመነ ሰው አሜን ይበል። እስቲ ይነቀላል ይበል። ይነቀላል። በእግዚአብሔር ፊት ኃያል የሆነ ነገር የለም። አሜን አሜን። እግዚአብሔር በመለኮቱ አቅም ይሰጣል። አሜን። እኔ ነኝ እኔ ያደረኩት እስክትል ድረስ እግዚአብሔር አቅም ይሰጣል። አሜን። ኃይል ማን ነው? እግዚአብሔር ነው። ኃይል ማን ነው? እግዚአብሔር ነው። በጣም ደስ ብሎኛል።
አስቀምጬ ብሄድ ሜሴጅ ያስተላልፋል። አሜን። መልእክተኛ ነኝ አስተላልፍ። አሜን። ምክንያቱም አሁን የተዘጋው በር ተነቅሏል። አሜን። አሁን ይነቀላል ብዬ አስብ። ቃል መጣ ተነቀለ። አሜን። አሜን ተነቀለ። አሜን። ጧት እንገላለና ሰውየው ኩለሳ ለተነሳ የሚያስቀድም ራእይ መጣ። አሜን። የሚያስቀድም አሜን። እነሱ ከሚያውቁት ዕውቀት እነሱ ከተረዱት መረጃ እነሱ ካወቁት ዕውቀት በላይ የሚያመጣ የእግዚአብሔር ክብር ወደ አንተ ይመጣ። ይቀድማለሁ በለው፣ አልቀደምም በለው፣ ጠላቴ ይመታል በለው። እግዚአብሔር ያስቀድማቸዋል። አሜን ብላችሁ ውሰዱ። ለዚች በትግዳ እግዚአብሔር ያስቀድማል። አማት እንዲሆናል ለእለት ነገር አልቋል። አሜን። ባጃዲያ በስድስት ሳሌውና ሰማይና ምድር ክብር ለማን ይሁን? ለእግዚአብሔር። አላቅም የሆነ ነገር ትቀድማል። አሜን። እስቲ ይቀድማለሁ ንገሩት። ይቀድማለሁ ፊት ለፊት ያለው ከጀርባ ያለው እሱ ትቀድማለህ። ግድ የለውም። አሜን። ትቀድማለህ በሉት። አምጠላት ያሰበ ያደረው ነገር ተበላሸ በሉት። ያቀደው ፕሮግራም ተበላሸ በሉት። ሁሉ ተበላሸ በሉት። ሁሉ ሰው ቆሞ ተበላሸ ይበልባክ። ተንቀሳቅሶ ተበላሸ ይበልባክ። የጠላት እቅድ ተበላሸ ይበልባክ። እግዚአብሔር አፈረሰው ይበልባክ። ሃሌሉያ። ዛሬ ባንቺ ላይ ያለው የእግዚአብሔር ክብር፣ ዛሬ ባንተ ላይ ያለው የእግዚአብሔር ክብር፣ ዛሬ በእናንተ ላይ ያለው የእግዚአብሔር ክብር የጠላትን እቅድ ይመታል። የጠላትን እቅድ ይመታል። የጠላት ሐሳብ ይፈርሳል፣ ይፈርሳል፣ ይፈርሳል። የከተማው በር ይነቀላል። የከተማው በር ይነቀላል፣ ይነቀላል። ሰብረህ ትወጣለህ፣ ነግረህ ትወጣለህ፣ አፍርሰህ ትወጣለህ፣ ነግረሽ ትወጪያለሽ። ኃይል አሁን ይመጣል፣ ቅባት አሁን ይመጣል፣ ራእይ አሁን ይመጣል። የናዝሬቱ ኢየሱስ ላባጋዶ ራባኒያ ሳካታ ራባጋናዴ ራባባባባባባላዳጋናዶ ራባጋናዴና ማዶ ራባሃኒያ አመሰግናለሁ፣ አመሰግናለሁ። ስምህ ይባረክ። አሁን ከፊትሽ ይነቀላል፣ ከፊታችሁ ይነቀላል፣ ከትዳራችሁ ይነቀላል፣ ከኢኮኖሚያችሁ ይነቀላል፣ ከቅባታችሁ ይነቀላል፣ ይነቀላል። አሁን ይነቀላል። በኢየሱስ ስም ተንቀሳቀስ። ነቀልኩ በል። አንተ ዛሬ ሶምሶም የለም። ሶምሶም አንተ ነህ። በልዩ ቅባት የተቀባ በኃይል ቅባት የተቀባሽ የእግዚአብሔር ክብር ያለበሽ